ያዘኝ አይመለከትም አትተቀመጥ አትንካኝ አይመለከትም አንተ ከየት መጣው ወሬ ነው ሰበብ ለመፍጠር ነው ችግር ምንድነው አንተ ሰውዬ ችግር ምንድነው ችግር ምንድነው ነገር ያለው አርፈ መጠይቀን ጥያቄ ትመልስልኛለህ ተሰማኛለህ ያት ነው መጣኝ ምንድነው ዛሬ ከዚህ ቢሮ አትወጣትም ተሰማኛለህ ነኝ ያልኩህ ሰው አይደለሁኝ ማዳም ዋጋ ምናምን አልተስማማችም በዛ የተነሳ በቃ በብርጭቆ ነው በጠርሙስ ነው ፊቷን መታቻት ምናምን አይኗ እንደ ድንገት አንዱ አይኗ አጣች ለምንድነው እኔ የምትሰነዝረው እኔ ላይ ለምንድነው የምትመታኝ መደብደብ እኮ ነው የፈለከው በድብደባ መልክ ልነግርህ ነው ለታናና ሴቶች የምታስተምራቸው አንተ ቆይ ምንድነው የምፈልገው ከኔ ቆይ ምንድነው የምፈልግ አርፈ ተቀመጥ ጭራሽ ስለ ቤተሰቦቼም ድረስ ሄዳል ቤተሰቦቿ የት እንዳሉ አይታወቁ በህይወት ይኑሩ ይሙቱ ግደሏቸው አትግደሏቸው የምናውቀው ነገር ማን ነው የሚገለው ኧረ አንተ ሰው የምታወራው ነገር እስኪ ይወቅ ነፍሰ ገዳይ አይደለም ኧረ እኔ ነፍሰ ገዳይ ካሉ ታውቃለህ ቆይ ለምን የሴቶቹ እንባ የእናቶቹ እንባ እንቅልፍ ነሳክ የአባቶች እንባ እንቅልፍ ነሳ ብንወጣም እኛም በህይወታም አንተርፍም አይደለም እኛ ቤተሰባችን ራሱ የሚተርፍበት እድል በጣም ጠባብ ነው ሳይሞቱ በህይወት እያሉ ከቤተሰቦቻቸው ጋር እንዳይገናኙ ሙሉ ካረጋችሁ በኋላ ሳይሞቱ ሞተዋል በማለት አስክሬን ከአረባ ጋር አስጭኖ ወደዚህ ሀገር ለማስመጣት በሚል የገቢ ማሰባሰቢያ እንደምታደርጉ ሰው አልገደልኩኝም ሰው አልገደልክም ተደባድቤ ራሱ ነው ያላቀም ተደባድበም አታውቅም ነገር ግን የተለያዩ ሰዎችን እየፈለግ ወደ አረባ ሀገር ትልካለህ ከላክ በኋላ ደግሞ በህይወት እያሉ ሞተዋል የሚል ደብዳቤ ታስልካለህ ወይ ማን ነው እኛ ድርጅት ውስጥ ላንተ መረጃ የሚያቀብል ሰው አለ ማለት ነው ኦኬ ይሄን ማለት የእናንተ ድርጅት መሆኑን አምናህልኛል ማለት ነው እሺ በቃ ሁሉንም ፋይላቸውን አዘጋጅተህ ቢሮ አስቀምጥልኝ ቢሮ አይደለም እኔ ደውልና እኔ በመደውልህ ሰላም ነው ብራዘር ማርቆስ ነኝ አንተ ነህ ደወልክልኝ ሰዎች አሉ አማን ነው ብራዘር አለን ይቅርታ ትንሽ ቆየው በመሰለኝ ችግር የለውም ደግሞ ቦታው ራሱ እንዳልኩ ነው ያው አንድ አራት ሴቶች አሉ ነገር በጣም ቶሎ መውጣት ነው የሚፈልጉት ከዚህ ሀገር ሄደው መስራት ይፈልጋሉ ያው ልጆች እንኳን እየመጣ ነው ላይኛለች አንደኛ ደርሳኛለች የጓደኛዬ መሰብሰብ አለባቸው አሪፍ ነገር ነው ይሄ ስለዚህ የጓደኛዬ ቢሮ አለ እዛ እንሂድና ያለውን ነገር እዛ እናውራ እዛ ቢሮ እንዲመጡ ነው ያደረኳቸው እዚህ ብንኖርስ ኦሬዲ አንደኛዋ ደርሳለች እዛ አንደኛዋ ስላለች ወይ ይዛናቸው አጠቃላይ ወደ አንተ ወደ የምትፈልገው ቦታ አንደኛዋ ትምጣና አራቱም አይሆንም ኦሬዲ ደርሳለች ብዬ ነው እዛ እንሂድና ቼክ እንትን ትላታለህ ምን ችግር አለ ምንም እንትን የሚል ነገር የለውም አይ አሪፍ ነው አራት ሰው ደግሞ በጣም ብዙ ነው ካንተ ጋር ምን ቀጥል ይሆናል ነው ሌላ ነገር መልስ ነው ምንድነው አጥፋው አንተ ምንድነው ኪሩቤል የት ነው ያለው እንዴ ኪሩቤል አላውቅም ምን ምንድነው እንዴ ተሰማኛለህ ያት ነው መጣኝ ምንድነው ዛሬ ከዚህ ቢሮ አትወጣትም ተሰማኛለህ ነኝ ያልኩህ ሰው አይደለሁኝ ምን አርግ ነው ጋዜጠኛ ነኝ ለምጠይቅ ጥያቄ ሁሉ ትመልስልኛለህ እኮ ለምጠይቅ ሁሉ ትመልስልኛለህ እሺ ያልኩህ በጣም ጥሩ ናጠጋ ብለው ለዚህ እንዴ ምንድነው የምታየው ካሜራ ከኋላ ያሉ ሰዎች ሁሉ አንተ ምንድነው ካሜራው ሰማኛለህ እሺ ምንድነው ከኔ የምፈልገው በጣም ጥሩ ሰማኛለህ በአንተ ምክንያት በህይወት ያለች ሴት ሞታለች ተብላ ተቀብራለች ኧረ በእናትህ ምን ሰማኝ መቀበር ብቻ አይደለም ቤተሰቦቿ የት እንዳሉ አይታወቁ በህይወት ይኑሩ ይሙቱ ግደሏቸው አትግደሏቸው የምናውቀው ማን ነው የሚገለው ኧረ አንተ ሰው የምታወራው ነገር እስኪ ይወቅ ነፍሰ ገዳይ አይደለም ኧረ እኔ ነፍሰ ገዳይ ካልሆንክ ታውቃለህ ቆይ ነፍሰ ገዳይ ካልሆንክ መናገር ነው ባላቀ እዚህ ድረስ ይዤ እመጣለሁ እንዴ ነፍሰ ገዳይ ነህ እኮ ያልከኝ እንዴ ነህ ስቄ እንደ ኦኬ ነህ አይደለውም ማለት እኮ ምን ይዩ ካልሆንክ ምን አስፈራ ካልሆንክ ለምን ትደናበራለህ ካልሆንክ አይ እኔ እንደዚህ አይነት ጥያቄም ተጠይቄም አላውቅም ሰውም በጣም ጥሩ እነሱ ስታይ ምን ስትል ለማምለጥ የተለያዩ መንገዶችን እያሰብክ ነው ምንድነው የምትለኝ እኔ ሰው አልገደልኩኝም ሰው አልገደልክም ተደባድቤ ራሱ ነው ያላቀም ተደባድበም አታውቅም ነገር ግን የተለያዩ ሰዎችን እየፈለግ ወደ አረብ ሀገር ትልካለህ ከላክ በኋላ ደግሞ በህይወት እያሉ ሞተዋል የሚል ደብዳቤ ታስልካለህ በአደጋ ምክንያት ህይወታቸው አልፏል በመኪና አደጋ ወይ የሆነ ነገር አደረጉ ወይ ራሳቸውን አጠፉ እያልክ ታስልካለህ አይደል
ምንድነው ከኔ የምትፈልገው? በጣም ጥሩ። የምፈልጋቸው ብዙ ነገሮች አሉ። አርፈህ ተቀመጥ። ማላውቀውን እያንዳንዱን ነገር አምጥተህ ላይ በጣም ጥሩ። አርፈህ ተቀመጥ። እያንዳንዱ ነገር አብረን እናወራለን። መረጃ ቀይርልኝ ብሎ ነው ሰው እኔ ላይ ጠምጥም እሱ ላይ አስቀምጥ ብሎ ነው። ለምጠይቅ ጥያቄ ብቻ መልስ ስጠኝ። ሌላ ነገር እንዳታወራ ሰማኛለህ? ሌላ ነገር ምንም ነገር መስማት አልፈልግም። የምጠይቀኝ ጥያቄ እያንዳንዱ ምንም የማይሆን ነገር እኮ እኔ አድርጌውም ሰምቼው ገና እኮ አልጠየቅኩም። ገና መጠየቅ እኮ አልጀመርኩም። ገና ምንም የጀመርኩት ነገር የለም። ዝም ብለህ ነው አሁን እየሆንክ ያለው። በጣም ጥሩ። እንግዲህ ቤተሰቦች ያው ያለውን እና የነበረውን ነገር አይታችኋል። አሁን እንደዚህ ሊደናበር ቅድም ስልክ ላይ ግን እንዴት ሆኖ ሲያወራ እንደነበረ እንዴት የቢዝነስ አማራጮች የምን አማራጮች አሉ እያለ እንደዛ ነገሮችን እየዘረዘረ ሲያወራ እንደነበር አይተናል። እስቲ እሺ እናውራሽ። ወደ ቅድም ስናወራ ወደ ነበርንበት እናውራ። እኔ ጋር ሰዎች አሉ፣ ሴቶች አሉ ወደ አረብ ሀገር የሚላክ ሙሉ ኢንፎርሜሽናቸው አለኝ ስለ ቤተሰቦቻቸው፣ ወንድም እህቶቻቸው እያንዳንዱ ነገር አለ ብዬ ሳወራክ ምንድን ነበር ስታወራኝ የነበረው? እኔ እሺ ነው ያልኩህ እኮ እኔ ስራ የምሰራ ሰው ነኝ። እሺ አንተ ሰው ገደለ እንዲሆነ እኔ ስራ ነው እያመቻቸውላቸው ያለሁት። በጣም ጥሩ ስራ ነው እኮ። ስለዚህ እሺ ምንድን ነው ስራክ? ስራዬ እንደዚህ ወደ አረብ ሀገር መላክ ነው። ስምህን ንገረኝ። ማን ነው ስምህ? ትክክለኛ ስምህን፣ ስልክ ላይ የነገርከኝ ስም ሳይሆን ትክክለኛ የመታወቂያ ስምህን ንገረኝ። ትክክለኛ ስሜ ሙሉቀን ነው። ሙሉቀን። በጣም ጥሩ። እሺ ሙሉቀን ምንድን ነው የምትሰራው? ነገርኩህ እኮ እኔ ድለላ ነው የምሰራው። ወደ አረብ ሀገር ሴቶች መላክ ነው። እንደዛም ብለህ ነው አንተ ያወራኝ አይደል? ወደ አረብ ሀገር ሴቶች መላክ እንጂ እኔ እንደዚህ እንደውንክ መቼው። አዎ ኦኬ። እስቲ ምን ያህል ጊዜ ሆነ ይህን ስራ አሰራ? ብዙ አመት ሆኖኛል። ስንት አመት ገፋ? ከ4 አመት እንደዛ። ከ5 አመት ከ4 አመት ነው። ከ5 አመት በላይ። ቆይ ስለኔ በደንብ ታውቃለህ እንዴ አንተ? ችግር የለውም እሱን አንድ ባንድ እያወራም ይሆናል። በነገራችን ላይ ለመዋሸት አትሞክር። ምንም አይነት ነገር ባትሞክር ነው የሚሻለው። ምክንያቱም የምትመልስኝን ጥያቄ እያወኩኝ ነው የምጠይቅህ። ለምን እዚህ ላይ ስራ ላይ ገባህ? እንዴት ገባህ? ካወቅህ ለምን ትጠይቀኛለህ? እሱ አይመለከትም። እንዴ ስራ ፈትነህ እንዴ? ካወቅህ በቃ የምጠይቅህ ምክንያት ስላለኝ ነው። ሰማኝ አይደል? ምክንያት ምንድን ነው? ምክንያቱም በኋላ ታየዋለህ። ኦኬ ድለላ ላይ 4-5 አመት ቆይታላ። እሺ ከዛ በፊት ስለነበረው ነገር እናወራ። ምን ነበር የምትሰራው? በፊት የምሰራው ረዳትነት ነበር። የታክሲ ረዳት? እሺ ከዛስ ምን ያህል ጊዜ ሰራ እዛ ላይ? 1-2 አመት ምናምን ሰራሁ። እሺ በቃ ረዳትነት 2 አመት ምናምን ሰራሁኝ። በቃ ምንም ጥቅም የለውም። ለመኖር ብቻ የምትሰራው ስራ ነው እንጂ ምንም እንትን የለበት። እና ከዛ አንድ ሰው ተዋወቅኩኝ እዛው ስራ ላይ እያለሁኝ። ሾፌሩ እንደዚህ ያለኝ ቅን ሰው ነበረ። ላስተዋውቅ ከገዛ ሾፌር? ከዛ እሱም ወደዚህኛው ስራ ሊገባ እንደሆነ ነገረኝ ከትንሽ ጊዜ በኋላ። ግን ደግሞ እሱ ሾፌርም ሆኖ ጎን ለጎን ይህን ስራ እየሰራ እንደነበረም ነገረኝ። እና በጣም እሱ ነው ስራም እንድሰራ ያደረገኝ እና እሱ ነው ወደዚህ ስራ ያስገባኝ። 2 አመት እዛ ስራ ላይ ቆይቻለሁ። 2 አመት ስራ ላይ ቆየ። እሺ ከዛስ? ከዛ ወደ ስራው ገባሁኝ። በቃ ለመድኩኝ ስራውን። ሴቶች ወደ አረብ ሀገር መላክ ሆነ። ይሄ እኮ የተለመደ ነገር ነው። ማንኛውም ሰው የሚሰራው ነገር ነው። አንተ ለምን ግር እንዳለው አላውቅም። በጣም በሚገርም ሁኔታ ሹፌሩ ወደዚህ ስራ አስገባክ። ካስገባህ በኋላ እንደሰማሁትኝ ከሆነ በብዛት የምትልካቸው የነበሩ ልጆች ከአንተ ሀገር ከመጣበት ሀገር ጋር ያሉትን ልጆች ነበር ሞር ታርጌት አድርገህ ስትጠቀም የነበረው አይደለ? አዎ ብዙ ጊዜ የሀገርን ልጅ መቀየር አለብህ። ገብቷል? አሁን የአንድ አካባቢ ሰው ነህ። በከሌ ልጅ ምክንያት እኮ የኔም ልጅ ተቀይሯል ሲባል ደስ ይላል። አንተም ለሞራልም በጣም ትልቅ ስሜት ይሰጣል። እና ለዛም ብዬ ነው ከሰፈር ልጆች የተማርከው ማለት ነው። እስቲ ከሰፈር ምን ያህል ሰዎች ልከሃል? እስከ ዛሬ ድረስ በጣም ብዙ ናቸው። ማለት እኔ ራሱ ወደዚህ ከመጣሁኝ በኋላ እዛ ራሱ ማላቃቸው መጀመሪያ እዛ እያለሁኝ እዛ አካባቢ ላይ እያለሁኝ ማቃቸው አመጣሁኝ መጀመሪያ ላይ። ከዛ እያደጉ የመጡ ደግሞ ነበሩ እኔ ማላቃቸው እዚህ ስራ ላይ እያለሁኝ እነሱም ደግሞ እንዲያመጡልኝ ያደረኩ ብዙ ናቸው። ከ25 በላይ ምናምን ይሆናል። ከ25 በላይ ኦኬ አንድ አካባቢ ላይ ማለት ነው። እሺ እና እንዴት ነው እነሱም የሄዱት ሰዎች በስነ ስርዓት ሄደው 4-5 አመት ሊሆን ይችላል ቆይቶም ብለው ሰርተው በሰላም ነው? አዎ በሰላም ለቤተሰቦቻቸው ገንዘብ እየላኩ እኔን ራሱ መጥተው ስራ ቦታ ድረስ እያመሰገኑኝ እናትና አባቴን እያመሰገኑ ቤተሰቦቻቸው በጣም የተባረከ ልጅ ለስንት ሰው ጠቀመ ልጃችሁ እያሉ ብታይ በቃ ለእኔ ምስጋና እያቀረቡልኝ ነበር። እና ስራዬ በጣም ነው የምወደው።
በጣም ጥሩ። ለዛም ነው 4 እና 5 ዓመት የቆየሁበት። በጣም ብዙ ገንዘብም እያገኘበት ነው። አዎ ገንዘብ ድለላ እኮ ሲባል ስልህ ታገኝበታለህ። አልዋሽም። እኔ እንደማንኛውም ሰው አይ የለውም ምናምን አልልም። አለው ብዙ አሪፍ ትሰራበታለህ። እነሱም ሲመቻቸው እዛ አሪፍ ቤት ካስገባቸው እነሱም ይልኩልሃል ወደዚህ። ስለዚህ እዛም የሚገቡበትንም ቤት አሪፍ ቤት እንደዚህ ቤት የሚባለው ነገር እያማረጣችሁ ነው እንትን የምትሉት ማለት ነው። አዎ እንደዛ። እስቲ ኦኬ፣ ስለነሱ አሪፍ መረጃ ነው። እንደው እስቲ በመሀል ያው አይታወቅም፣ ያው ሁሉም ሰው ጥሩ ነገር ያጋጥመዋል የሚባል ነገር አይደለም አይደል? ከመሸኳቸው ሰዎች አንዳንዴ መጥፎ ሰዎች፣ ጨካኝ ሰዎች ሊሆኑ ይችላሉ። እንደዛ ሰዎች የሚያጋጥማቸውም አሉ፣ እንደዛም ደግሞ ጥሩ የሚያጋጥማቸውም አሉ። እስካሁን እንደው እስቲ አስከፊ ጉዳት ምናምን የደረሰባቸው ሰዎች አሉ በመካከል? አንድ ሴት ብቻ ነች። እሷንም እኔ በቃ ሳያት ራሱ ማልወዳት በቃ ቢሮ ራሱ መታ ስታወራ በቃ ከሰው ጋር ማትግባባ ለአለቃ ይሄ ይቺ እንዳትሄድ አልኩት። የኔ በላይ ያለ ይቺ እንዳትሄድ ስራችን ታበላሻለች አልኩት። ገንዘብ እሷ ላይ ራሱ ደህና ገንዘብ አገኛለሁ ብዬ በቃ ልጅቷ የተረገመች አሪፍ ቤት ነበር ያገኘችው። ግን ሰዎቹ አሪፍ ናቸው፣ በቃ ልጅቷ የሚከፍሉ ናቸው። ልጅቷ ግን አይሆንም። እዛ ከሄደች በኋላ በጣም የማይሆን ትልቅ ጉዳት ደረሰባትና ምንድን ነበር በሰዓቱ የደረሰባት ጉዳት? ይሄ የታወቀ እንትን ምንድን ነው ልጅቷ አልኩ እኮ ከሰው ጋር ትንሽ ያለ መግባባት አለባትና ይሄ ከማዳሟ ጋር ምናምን አልተስማማችም። በዛ የተነሳ በቃ በብርጭቆ ነው በጠርሙስ ነው ፊቷን መታቻት ምናምን። አይኗ እንደ ድንገት አንዱ አይኗ አጣች እና እዛ ሕክምና በነበረችበት ሰዓት ላይ ምናምን እዛ የማይሆን ነገር ሆነ። እናት ከባድ ነው። ከዛ በኋላ እዚህ ከመጣሽ በኋላ ምን ያደረጋችሁላት ነገር አለ? የሕክምና እርዳታ ምናምን ከኢንሹራንስ? አዎ አልኩ እኮ እዚህ ብዙ እንትን ተደርጎላታል። አሪፍ ነገሮች ተደርጎላታል። ግን ደግሞ ልጅቷም ክፉ ነበረች አላልኩም። እኔ መጀመሪያውንም አልወደድኳትም ነበርና ለእሷ ገንዘብ ሲወጣው ላይ ያናደደኛል። በጣም ነው የሚያስጠላኝ። በጣም አንድ ኢትዮጵያዊ ሴት እዚያ ሄዳ ተጎድታ ጉዳት ደርሶባት እንደዛ ሆና መታ ስቲል ግን ስለምትታከምበት ወይም ደግሞ ለእሷ ገንዘብ የሚወጣበት ነገር ያናድድሃል። የሰው ልጅ እኮ አሁን እሷ እኮ በቃ እዛ ሀገር ከሄድኩኝ በኋላ አሪፍ ይሆንልኛል፣ ይሳካልኛል፣ በቃ እዛ ወደዛ ሀገር ትቀይራለች፣ ከኢትዮጵያ ትወጣለች ሲባል እኛን እንዴት ጥብርር ብላ እንዳዋራችን ፕሮሰሱ ካለቀላት በኋላ ማለት ነው። ስትሄድ እንኳን ሌሎቹ እንካ ይሄንን ገንዘብ ያዝ ብለው ዝም ብለው ይሰጡዋል። ይቺ የሰጠችኝ ግልምጫ በጣም ለዛም ነው በቃ ስትመጣ እዚህ ግን ታክማለች እኮ አለቃ አሳክማታል። እንትን ታክማለች። በጣም ጥሩ። እሺ ስለአንተ አንዳንድ ነገሮችን እያጣራኝ ነበር፣ ስለ ቤተሰቦችህም ስለምናምንም። ያው መጀመሪያ የማገኘውን ሰው ከማግኘት በፊት አንዳንድ ሪሰርቾችን እሰራለሁ እና ስለ ሚስትህም ስለ ሚስትህ እህትህም አንዳንድ ነገሮችን ቼክ እያደረኩኝ ነበርና እነሱንም እንደላካቸው ነበር የሰማሁት። አዎ ልኬያቸዋለሁ አልኩ እኮ እኔ ነኝ የላኳቸው። ምንም ይሄ የታወቀ ነገር ነው። ገንዘብ ከተባለ ስራ ነው በቃ። እኔም እዚህ ፈግቼ ነው የማመጣው። እነሱም እየሰሩ ማምጣት አለባቸው። ቤተሰቡ እንዲቀየር ከፈለግ ደህና ቦታ ላይ ማስቀመጥ አለብን። እሱ ብቻ ሳይሆን የሚስትን ቤተሰብ በስሱ ለማናገር ሞክሬ ነበርና በጣም በሚገርም ደረጃ ኦልሞስት 4-5 ዓመት ይሆናቸዋል ሚስትህና የሚስትህ እህት ከሄዱ። የመጀመሪያውን 6 ወር አውርተዋል። ከዛ በኋላ ምንም አይነት ነገር ወሬ እንደሌላቸው፣ ምንም አይነት ነገር ድምጿን ሰምተው እንደማያውቁ አንተ ጋር መጥቶ አይደለም እንዴ? እኮ ይሄ የታወቀ ነገር እኮ ነው እንዴ። ሰው እኮ 4-5 ዓመት ውሸት ነው እሱ። በየ2 ወሩ በወር ከምናምን ያወራሉ እንጂማ ቀን በቀን ኢትዮጵያስ ያለ ሰው ይገናኛል ብለህ ነው? ስልክ እዛ ስራ ይበዛባቸዋል፣ ብዙ ነገሮች አሉ። እነሱ ግን ቀጥተኛ መልስ የሰጡኝ ልጃችን ድምጿን ናፍቀናታል። አይ አይደለም አልናፈቃቸውም። በቪዲዮ ያሉ እኛ ምንም እሷ ሁሌ እነሱ በቃ ሀሳባቸው በቃ አንድ ሄደች እዛ ወይ አመት ወይ የሆነ ነገር ተቀምጣ የምትመጣ ብዙ ገንዘብ የሚኖር ነው የሚመስላቸው። ቤተሰቦቿ ስግብግብ ነገር ናቸው። ተወሱቷቸው በቃ አንተም መጥተው በሚያወሩበት ሰዓት ምንም አይነት ነገር መረጃ እየሰጣቸው አይደለም። ምን አይነት መረጃ? የት እንዳለች፣ ምን እየሰራች እንደሆነ፣ ምን እየሆነች ምንም አይነት የምትለው ነገር የለም። አንተ ጋር ሲመጡ አይ ስራ እየሰራች እኮ ነው ያልኳቸው። ምንም መረጃ የደበኳቸው ነገር እኮ የለም። ለምን ብዬ ነው የደበኳቸው? በጣም ጥሩ። እሺ ስለሱ እንኳን እያንዳንዱ ነገር ቀስ በቀስ እያለን የምናጣራ ይሆናል።
በዋነኛነት ዛሬ የመጣንባቸው ብዙ ጉዳዮች ቆይ እኔ እኮ ይህ ሁሉ ነገር አወራሁልህ። ቆይ ስለ ስራዬ አንተ ይህን ስራ ልትጀምር አስበህ ነው? ኦኬ ልጀምር አስቤ የሚሆን አይሆን። አሪፍ ገንዘብ አለው። አይዘው በጣም አሪፍ ገንዘብ አለው። አዎ በጣም ደስ ይላል። እሺ በጣም ጥሩ፣ በጣም ደስ የሚል ነገር ነው። እስቲ ስለ ኪሩቤል ደግሞ እናውራ። ኪሩቤል የሚባለው ሰው ልክ እንዳንተ እንደዚህ የሚሰራ እንደነበር የዛሬ 4 ዓመት። ኪሩቤል በጣም ጥሩ ሰው ነው። ቆይ አንተ ማን ነግሮ ነው የሁሉ ነገር? እስቲ ስለ ኪሩቤል አውራኝ። በኪሩቤል ስር ነው ተቀጥረ የሚሰራው አይደል? ኪሩቤል ማለት ኪሩቤል አሪፍ ሰው ነው። በቃ የሰራ ሰው ነው። ሌላ ምን? ከዛሬ 4 እና 5 ዓመት በፊት እንዳንተ ተራ ሰው ነበር። አሁን ላይ ግን ስፈልገው ትንሽ ለማግኘት አዳጋች ጭራሽ ነው። እስቲ ስለ ኪሩቤል ንገረኝ። እኔ እንዳገኘኝ እሱን አታገኘውም። ጭራሽ ነው የማታገኘው። እሱ ኪሩቤል ለምን ሲባል ነው የማላገኘው? እሱ በጣም መሰለህ ገንዘብ ያለው ሰው ነው። አሁን እንደ ማንኛውም ተራ ሰው አታገኘውም። ብቻ ኪሩቤል ማለት በቃ በጣም ሀብታም ሰው ነው። ስራው ላይ እየሰራ የነበረ ሰው ሆኖ በቃ አሁን ላይ በጣም የተለወጠ ሰው ነው። ለዛም ነው አሁን ሰው ሲቸገር ምናምን እንትን ማየት ይከፋኛል እና አንተንም ግባ ያልኩ ለዛ ነው። እኔም ከጊዜ በኋላ እንደዚህ ላታይን ትችላለህ። ኦፍ ኮርስ እሺ። ከ4 እና 5 ዓመት በፊት ኖርማል የሆነ ሰው እንዳንተ ምንም የሌለው ሰው አሁን ላይ ግን በጣም ሚሊዮነሮች ከሚባል በጣም ትልቅ ሀብታም ደረጃ ላይ ያለ ሰው እንደሆነ ነው እየነገርከኝ ያለህ። እንዴት ነው በአንዴ በዚህ አጭር ጊዜ ውስጥ እንደዛ ሊለወጥ የቻለው? የሰው ልጅ እኮ ፍጥነት እኮ ነው ማለት ገንዘብ አያያዝና ስራክ ነው እኮ እንጂ ሁሉም ሰው እንትን ይላል ማለት አይደለም፣ ይቀየራል ማለት አይደለም። ኪሩቤል ደግሞ በጣም ጎበዝ ሰው ነው። ለስራው ታታሪ ነው። በቃ ምንም ስራ ከተባለ ስራ ነው እና ይህም ነው የሚመስለኝ። እንደሌሎቹ ወንዶች የተለያየ ነገሮች አያደርግም። ስራና ስራ ላይ ብቻ ነው ፎከስ የሚያደርግ። አንዳንድ ፋይሎችን ለማገላበጥ ሞክሬ ነበርና አንድ 20 ወይም 25 ሰው ስትልኩ ከዛ መሀል ላይ 3 ሰዎች ተለይተው ይወጣሉ። 3ቱ ሰዎች የሚወጡት ሰዎች ደግሞ እናንተ ወደምታዘጋጁት ፕሮጀክት ላይ እንደሚገቡ፣ ያ ፕሮጀክት ደግሞ የምን አይነት ፕሮጀክት? 25 ሰው ትልካላችሁ። ከ25ቱ 3ቱ ይወጣሉ። 3ቱ ላይ ደግሞ የሚደረገው ምንድን ነው? በህይወት እያሉ አረብ ሀገር ዱባይ ሊሆን ይችላል፣ ቤሩት ሊሆን ይችላል። በህይወት እያሉ እዛና እዚህ ባላችሁ ኮኔክሽን መሰረት የሄዱት ሴቶች ከቤተሰቦቻቸው ጋር ምንም አይነት ግንኙነት እንዳይኖራቸው ወይንም ደግሞ ሙሉ ለሙሉ የሚቆራረጡበትን መንገድ ታዘጋጃላችሁ። ያንን ነገር ካዘጋጃችሁ ሌላ ድርጅት ነው እኛ ነን እኔ የሚያደርገው እያወራ ያለሁት ስለ ራሳችሁ ድርጅት ነው። ያንን ነገር ካዘጋጃችሁ በኋላ ሳይሞቱ በህይወት እያሉ ከቤተሰቦቻቸው ጋር እንዳይገናኙ ሙሉ ለሙሉ ካረጋችሁ በኋላ ሳይሞቱ ሞተዋል በማለት አስክሬን ከአረብ ሀገር አስጭኖ ወደዚህ ሀገር ለማስመጣት በሚል የገቢ ማሰባሰቢያ እንደምታደርጉ፣ የገቢ ማሰባሰቢያውንም ሙሉ በሙሉ እናንተ እንደምትመሩ። ለምንድን ነው የማይሆን ነገር የምቀባጥርብኝ? የስራ ሰው ነኝ እኔ ልስራበት። በቃ ተወኝ። ምን ስራ የምትለው ይህን ነው? ይህ ስራ አይደለም። እኔ ወደ አረብ ሀገር መላክ ብቻ ነው በቃ። ሌላ ምንም የማውቀው ነገር የለም። ሰው ገደልክ፣ ሰው ሞተ፣ ከዛ ተገድሎ መጣ፣ እስከነ ህይወቱ መጣ። እኔ ምንም የሚያገባኝ ነገር የለም። ያው እንደ ስራ ላይ ያጋጥማል። ያው አያጋጥምም አይባልም። እንደው እስኪ አንተ የላካቸውም ሰዎች ላይሆኑ ይችላሉ። ሌላ ጓደኞችም የላኩ ሰዎች ይችላሉ። ሞቷል ተብለው ሳይሆን ሞተው በአደጋ ሊሆን ይችላል። አዎ ሊሆን ይችላል። አሁን አንዳንዶቹ ከፎቅ ላይ ይወረወራሉ፣ መስታወት ሲወለውሉ ያለ ጥንቃቄ ሲወለውሉ ወይ ሊወድቁ ይችላሉ ምናምን እንጂ እኔ ምንም የማውቀው ነገር የለም። እኔ እንደዚህ ሰምቼ አውቃለሁ በሚል ነው እንጂ እንደውም እኔ ላኳቸው ይመስገንና ምንም የሆኑብኝ ነገር የለም። እንደዚህ ሲያጋጥም ኤጀንሲያችሁ ምንድን ነው የሚያደርገው? የእናንተ ድርጅት ምንድን ነው የሚያደርገው? እኮ አጋጥሞት አያውቅም አልኩህ እኮ። ምንም አይነት ነገር አጋጥሞት አያውቅም። ጭራሽ አጋጥሞት አያውቅም እንደዚህ አይነት ነገር። እርግጠኛ ነህ? አዎ እንደዚህ አይነት ነገር የለም እኛ ጋር። ሰምቼም አላውቅም። እኔ እኮ ገርሞኝ እኮ ነው ስለኛ ነው እያወራክ ያለው ያልኩ ለዛ ነው እኮ። እንደዚህ አይነት ነገር አጋጥሞ አያውቅም ድርጅታችሁ? የለም። አንድ እንድታውቅ የምፈልገው ነገር ልንገርህ። እዚህ ጋር የሆነ ሰው እንዳይገኝ የሆነ ሰው እንትን እንዳይባል የምትሸፋፍናቸው ነገሮች እያንዳንዳቸው ነገሮች ከኋላ ያሉት ሰዎች እየመዘገቡ ነው ያሉት፣ እየጻፉ ነው ያሉት እኮ። እኔም እኮ ምንድነው እኔ ግራ ገባኝ እኮ። የምትናገረው ነገር ለአንተ ያቀልልሃል እንጂ አይከረብህም። ስማኝ፣ ዝም ብዬ ሳይክ አንተ አንድ ተራ ሰራተኛ ነው የምትመስለው። ገና እታችን ያለው ገና በየቦታው እየሄድክ ሰዎችን አሳምነህ በእናንተ ድርጅት እንዲላኩ እያደረክ ነው ያለው። ችግር የለውም። ነገር ግን እዚህ ስልኬ ላይ የምታየው መረጃ
እንደምታየው የእናንተ ድርጅት ነው፣ የእናንተ ማህተብ ነው። ልጅቷንም ፎቶ እያየኸው ነው። እቺ ሴት በእናንተ ድርጅት ተልካ በህይወት እያለች ሞታለች ተብላ እኛ ድርጅት ውስጥ ለአንተ መረጃ የሚያቀብል ሰው አለ ማለት ነው። ኦኬ፣ ይህም ማለት የእናንተ ድርጅት መሆኑን አምናልኛል ማለት ነው። በጣም ጥሩ፣ በጣም ጥሩ። አየህ፣ የምትናገራቸው ነገሮች በሙሉ በጣም ጥሩ። የእናንተ ድርጅት እንደሆነ አይተሃል። እናንተ ጋር ያለች ሴት እንደሆነች አይተሃል። በህይወት እያለች ለምንድነው ሞታለች ተብላ አስክሬን መጥቶ በእሷ ስም የተለመነውን ገንዘብ ደግሞ እናንተ ማኔጅ አድርጋችሁ ቀብሩን ያስፈጸማችሁት? ያው ፎቶን በደንብ በእርግጠኝነት የዛን ጊዜ እዚህ ላትኖር ትችላለህ፣ ግን ማህተቡን ፎቶዋን ትተህ ድርጅቱና ማህተቡ እንድታይ አየሁት እኮ አየሁት። ቆይ እንዴት ማን ነው ከአንተ ጋር መረጃ የሚሰበስበው? እንደዚህ ማን ነው የሚያቀብል? እኔ መርማሪ ጋዜጠኛ ነኝ። እየመረመርኩና እያጣራሁት ያለሁት አንድ ምስኪን ሴት ቤተሰቦቿን አታ ቀብሯ ላይ የገዛ ቀብሯ ላይ ስታለቅስ ነው ያገኘኋት። የገዛ ቀብሯ ላይ ትሰማኛለህ? ሳትሞት ሞታለች ተብሎ ሐውልት ተሰርቶላት ነው ስታለቅስ የነበረው። ቤተሰቦቿ የት እንዳሉ አያውቁም። ለአመታት ለፍታ ያመጣችው ንብረት የት እንደገባ አታውቅም። ምንድነው የና ድርጅት የሚሰራው? ምንድነው ያንተ ኃላፊነት? ስማኝ፣ እዚህ ጋር በተቻለ መጠን በትዕግስት እየወራሁ ነው። ምንም አይነት የተጠቀምነው ዱላ የለም፣ ምንም ነገር የለም። ነገሮችን በተቻለ መጠን እንዲሄድ ነው እየፈለኩ ያለሁት። አንተ ብቻ አይደለም፣ ትሰማኛለህ? የቤተሰቦች ድረስ ነው ኢንፎርሜሽን የደረሰው። በዚህ ሰዓት ቤተሰቦች የት እንዳሉና ምን እያደረጉ እንደሆነ ላሳይ እችላለሁ። ምን ማለት? ሰማኝ፣ በጣም የምትወዳት እናት እንዳለች እኮ። በቤተሰቦች ምንድን ነው? ቤተሰቦች የት ናቸው? ስለ ቤተሰቦች ምንድን ነው የምታውቀው አንተ? እዛው ሀገራቸው ነው ያሉት እኮ። በጣም የምትወዳት እናት እንዳለች፣ ሁለት ታናናሽ እህቶች የምታስተምራቸው። አንተ ቆይ ምንድን ነው የምፈልገው ከኔ? ቆይ ምንድን ነው የምፈልገው? አርፈህ ተቀመጥ። ጭራሽ ስለ ቤተሰቦችም ድረስ ሄዳል። ስለዚህ ምን ያህል ነገሩ ጥልቅ እንደሆነ ይገባሃል ማለት ነው። ምንድን ነው የምፈልገው? እሺ ምንድን ነው የምትሰሩት? ምንድን ነው ድርጅቱ የሚሰራው? የእናንተ ድርጅት ሴቶች ወደ አረብ ሀገር መላክ። ከዛስ? እንዴ ከዛ በቃ እሺ፣ አሁን ይችኛዋ አየክ ፋይል አየክ። እሺ ከዛ ሞተች መጣች እንዴ እና ላንቀብራት ነው? ቤተሰቦቿን ካጣን ጎዳና እንጣላት? እሺ የት እናድርጋት? የገቢ ማሰባሰቢያውን እናንተን የሰራችሁት አይደል? አዎ። የእናንተ ድርጅት ራሱን የቻለ ዲፓርትመንት አለ ይሄንን የሚሰራ። ከዛ በኋላ ግን 5 ሳንቲም ለቤተሰብ እንዳልደረሰ ሙሉ ለሙሉ ወጪው የቀብሩ ላይ እንደወጣን የሰማሁት። ትንሽ ገንዘብ ነበር የተሰበሰበው። በቃ የሚያውቃትም ሰው አልነበረም። ስንት ሚሊዮን የተሰበሰበው? በሚሊዮን አይደለም፣ 100 ለምን 300 ሺህ ብር ቢሆን ነው። እሱንም እኔ ጨምሬያለሁ። እኔ እናንተ በደንብ ነው የምናውቀው። በሰዓቱ አንተ ተራ ሰው እንደነበር ካውቃለሁ። እዛ ድርጅት ላይ ለመግባት አይደለም አንተ ብር ልትጨምር ቀርቶ እዛ ድርጅት ላይ ለመግባት የምትጨረጨር ሰው እንደነበር ካውቃለሁ። ነገር ግን አሁን እየነገርከኝ ያለኸው እንደዚህም ትላላችሁ ማለት ነው። ድርጅቱ ይሄን ያህል ብር ጨምሯል እያላችሁ ነው የምትሉት ማለት ነው አይደለ? ፕሮሰሱ የምታካሄዱት። አሁን ኪሩቤልን የት ነው የማገኘው? ኪሩቤልን ማግኘት ፈልጋለሁ። ሲቀጥል ደግሞ ኪሩቤል እንደዚህ በቀላሉ እንዴት ነው የምታገኘው? ለብሮም አላገኘው። እሱ በጣም ሀብታም ነው። ጭራሽ ከኛ ጋር አይገናኝም። ይሄንን አልተቀበለው ደግሞ እነዚህ ሰዎችን ሳይሞቱ ሞቷል በማለት የገቢ ማሰባሰቢያ በማድረግ አይደል ነው አይደለም? ቆይ አንተ ይሄንን ሁሉ ለማወቅ ነው አይደለም? ተናገር። ቆይ ለስራዬ አልስራ እንዴ? ለምንድን ነው ስራህ? ምንድነው? አረ ደጋግሜ ነገርኩ እኮ 3-4 ነገርኩ። ያልሞተ ሰው ሞታል ብለህ ቀብር ማስፈጸም አይደል? ለምንድን ነው ሞታለች ሞታ መጣች ወደዚህ ሀገር እኮ አልኩ እኮ። ኦኬ አሁን ያሳየውን ፎቶ ሞታለች ማለት ነው። ስማኝ፣ እንደ ሞተች ነው የማውቀው። ቆይ እሺ ምን ላድርግ? እኔ እንደ ሞተች ነው የማውቀው። ከዛ ወድቃ ተከስክሳ እኔ ምንም ትሁን እኔ ቤተሰቦቿ አይደለው አስክሬኗን ከፍቼ ሳጥን ከፍቻ ላይ እንዴ ምን አድርግ ነው የምትለኝ? ለምን ራስን ነጻ አትወጣ? ነገሮች ለአንተ ይቀልልሃል። ኪሩቤል የት እንዳለና እዚህ ድርጅት ላይ ማን ነው ካንተ በላይ ኃላፊነቱን የሚሰራው? ያንን ነገር ነው የምፈልገው። ምክንያቱም ኪሩቤልን ሳገኝ የልጅቷን ቤተሰቦች ማግኘት እችላለሁ። የልጅቷ ቤተሰብ የሆነ ነገር ከሆነ ግን አንላቀቃትም፣ እንጋደላታለን። ማን ነው የሚያዝህ አንተ? ከኔ በላይ ያለ አንድ ሰው ምንድን ነው የሚሰራው?
እሱም እንደኔ ነው የሚሰራው። በቃ ስል ከኔ በላይ ነው። ከኪሩቤል ጋር በደንብ ቅርበት ያለው እሱ ነው። እኔ ጭራሽ አያስጠጉኝም። ብቻ እሱ ኪሩቤልም በጣም ሀብታም እንደሆነና አውቃለሁ። ስለሱ ግን በጥልቅ መረጃ ባላቅም ሀብቱን ምናምን ዝናውን አውቃለሁ እንጂ ከኔ ጋር ጭራሽ አያወራም። የኔ አለቃ ሌላ ሰው። በጣም ጥሩ። ይሄንን ነው የማውቀው። ሌላ ምን የማውቀው ነገር የለም። በጣም ጥሩ። ስለዚህ ምን ታደርግልኛለህ? ቀጥታ ያልከው ሰው ጋር ትደውላለህ። ቆይ ስራዬ አለቃዬ እኮ ነው። ምን ብዬ ነው የምደውለው? ስማኝ፣ ሰው ገድላችሁ ልለው ነው ያልኩ ሰው ጋር ትደውላለህ። እሺ፣ ከደወልከ በኋላ ሰዎችን አግኝቻለሁ፣ ለፕሮጀክታችን የሚሆኑ ሰዎች ተመርጠዋል። ሳይመረጡ አርፈህ ተቀመጥ። ተመርጠዋል ትልና ትቀጥረዋለህ። ሰማኝ አይደል? እሱ አዘጋጅቶልኛል ብዬ ማለት ነው። ማን አዘጋጅቶልኛል? አንተ። ራሴ አዘጋጅቻለሁ፣ ጨርሻለሁ፣ ሰዎቹ እጄ ላይ ናቸው ብለህ ትደውልለታለህ። ከደወልክለት በኋላ የምነግርህ ቦታ ይኖራል። እዛ ቦታ ትቀጥረዋለህ። ከዛስ? ከዛ በኋላ እንዲያገኘህና ፋይሎችን፣ ፓስፖርቶችን ልታቀበለው እንደምትፈልግ ትነግረዋለህ። ገባህ አይደል? ይህንን ነገር ስታደርግ የሆነ ምልክት ሰተክ የሆነ ነገር ሰተህ እንዲያመልጥ ወይ እንዲጠረጠር ወይ የሆነ ነገር እንዲል ብትሞክር አጠፋሃለሁ። ገባህ አይደል? እያንዳንዱን ነገር እያንዳንዱ ሰማኝ፣ ሞቷል የተባሉ ሰዎችን አንተ ላይ ነው መዘከዝከው። በቁምህ ነው ማበሰብስ። ሰማኝ አይደል? አንተ ላይ ነገሮቹ እንዲቀሉልህ፣ ነገሮቹ ከአንተ ላይ እንዲነሳልህ ከፈለክ የተባለ ሰው ጋር ትደውላለህ። አርግ ያልኩህን እያንዳንዱን ነገር ታደርጋለህ። ተግባባን? እሺ። የታሉ ሲለኝ ሰዎቹ ፓስፖርቶች አሉ እኔ ጋር። እነሱን ፓስፖርት እሰጥሃለሁ። እነሱን ፓስፖርት ይዘህ ትሄዳለህ። ተግባባን አይደል? ምንም ሊገባኝ አልቻለም። እሺ፣ በጣም ጥሩ። እንግዲህ ቤተሰቦች፣ ያው ትንሽ ነገሩ ከረር ያለ ነገር ነው። እያንዳንዱ ነገር በእርጋታ ነው ማድረግ ያለብን። የራሴን ሰዎች አዘጋጅቻለሁ። ቦታም እንደሆነ ያው ምን መርጠው ቦታ ይኖረናል። እዛ ቦታ ላይ የራሳችንን ወጥመድ እናዘጋጃለን ማለት ነው። አሁን በቀጥታ እንዲደውልለት አደርጋለሁ። ከደወለለት በኋላ ምን ይላል፣ ምንድን ነው መልሱ የሚለውን ነገር ደግሞ አብረን እና ይሆናል። አብራችን ቆዩ። ስልክን አውጣና እያንዳንዱ ያልኩህን ነገር አንድ በአንድ ሳትሳሳት ደውላ አናግረው። አንድ ነገር እንዲጠረጥር አልፈልግም። አይደል? ደውል። አንድ ነገር እንዲጠረጥር አልፈልግም። ነግሬሃለሁ። ያለበዛ እንጋደላታለን። እንዴት ነው? ደውል። ስልክ የራሱ ካርድ ያለው ደውለትና ላውድ ስፒከር ላይ አድርገው። ካርድ እየቀለድኩኝ አይደለም። የማይሆን ነገር አትናገር። ስልኩ አይሰራም ደግሞ እኮ የዚህ ስልክ ሁሌ ነው የማይሰራው። የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። የደላላ ስልክ ስራ ላይ ነው የሚሆነው። አሁን አያነሳውም በእርግጠኝነት። እሱን ምን ይሆናል? ሄሎ ሄሎ፣ ሰላም ነው? ነፃነት እንደምን ዋልክ? አለሁኝ። ሰላም ነው አለው። ሁሉ ሰላም አለን። ምን አዲስ ነገር አለ? አንድ አዲስ ነገር አለ። የሆነ እንትን የምንሰራቸው ስራዎች አሉ። አሁን ያለቀ ስራ ነው? ምን ብለህ አትደውልልኝ ብያለሁ። ካላለቀ ለምን ተደጋጋሚ ወደ እኔ ትደውላለህ? ያለቀ አይደለም፣ አላለቀም። ደግሞ አሪፍ ስራ ነው፣ ምናውቀው ስራ ነው። እሺ በቃ ሁሉንም ፋይላቸውን አዘጋጅተህ ቢሮ አስቀምጥልኝ። ቢሮ አይደለም። እኔ ደውልና
እኔ በምደውልልህ ሄሎ 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 ወይ ቢሮ አይደለም ማስቀምጥልክ ሄሎ አይሰማም ቢሮ አይደለም ማስቀምጥልክ ሄሎ አለቃ ሄሎ ሄሎ ነዜ ወይ ቢሮ አይደለም ማስቀምጥልክ እሺ የት ነው የምታስቀምጥልኝ እኔ እደውልልህና ምደውልልህ ቦታ ትመጣለህ አይ ሌላ ጊዜ የምንገናኝበት አይደለም አዲስ ቦታ እሺ በቃ እሺ እደውልልሃለሁ በጣም ጥሩ እንግዲህ በቀጥታ አለ ወደ ተባለበት ቦታ እንሄዳለን አለ የተባለበት ቦታ ከሄድን በኋላ እንዳልኩህ ነው ሄደህ ታገኘዋለህ ልክ ፋይሉን በምታቀበልበት ሰዓት ላይ እኛ ስራችንን እንሰራለን እናንተ ስልኩ እኛ የምንሰራውን የራሳችንን ስራ እንሰራለን ትንሽ ምልክት ወይ የሆነ ነገር እሰጣለሁ ብትል እያንዳንዱ ነገር አንተ ጋር ነው የሚሄደው ተስማምተናል አይደል በጣም ጥሩ እንግዲህ ቤተሰቦች ከዚህ በመቀጠል ቀጥታ ልጁን ይዘን እንወጣለን እንዳልነውም እሱ የፈለገበትን ቦታ ሊሆን ይችላል እኛ የምንፈልግበት ቦታ አይታወቅም የሚሆነው ነገር ግን ያው ፋይሉን እንዲቀባበሉ ነው የምናደርገው በሚቀባበሉበት ሰዓት ላይ እጅ ከፍንጅ እንይዘዋለን ይዘነው ከመጣን በኋላ ደግሞ ምን ይፈጠራል ምን ይሆናል በዋነኛነት ታርጌቴ አንድና አንድ ነው ኪሩቤል የተባለው ዋና አለቃቸውን ማግኘት ነው ኪሩቤልን አግኝቼ ነገሮችን መቋጨት ነው የምፈልገው ያን ቤተሰብ ማገናኘት እናት ከልጇ እንድትገናኝ ማድረግ ነው ከምንም በላይ ሀሳባችን እንግዲህ እስቲ ከወጣን በኋላ ምን ይገጥመናል ምን ያጋጥመናል የሚለውን ነገር አናቅም አብራችሁን ሆኑ አብራችሁን ስትሆኑ ደግሞ ላይክ በተኗን በመንካት ሰብስክራይብ በማድረግ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ በመጻፍ አብራችሁን ቆዩ መልካም ጊዜ መልካም ቆይታ እንግዲህ ቤተሰቦች ያው ወጥመዳችንን ዘርግተን እየጠበቅን ያለ ነው እንዳያየን የተቻለንን እየሞከርን ያለ ነው ደበቅ ነገር ለማድረግ ሞክረናል ይመስለኛል የተባለው ሰው መኖሪያ ቤቱ እዚህ አካባቢ ነው እንደምታዩት ፋይሉ ለመቀበል ሙከራ እያደረገ ይመስለኛል እስቲ ያለውን ነገር እናንተም ተደብቃችሁ ከኋላ ያላችሁ ሰዎች በኋላ ጠንቀቅ በሉ ወሬ ነው የምትሄደው? ያ መኪና የቆመው እሱ ነው። ቼክ አድርጉት። እዛ ጋ የቆመው መኪና እሱ ነው። ና አብረኝ። ወሬ ነው የምትሄደው? ወሬ ልታመጥ ነው የምትሄደው? ወሬ ተቀመጥ። ና ተቀመጥ። ግባ። ና ቁጭ በል። ምንድን ነው? ቁጭ በል። ትሰማኛለህ? ለማምለጥ ምንም አይነት ሙከራ እንዳታደርግ። ለማን ብዬ ነው የማመልጠው? ለማምለጥ ሙከራ እንዳታደርግ። ሮጠህ የምታመልጠኝ ነበር የመሰለህ? ምታመልጠኝ ነበር የመሰለ ሮታ ሰውዬው ተረጋጋ የምን ካሜራ ነው የምን ሰው ነው የተሰበሰበው ምንድነው የምትፈልገው ችግር ምንድነው አንተ ሰውዬ ችግር ምንድነው ችግር ምንድነው ነገር ያለው አርፈህ መጠይቅን ጥያቄ ትመልስልኛለህ ኪሩቤል ነው ያለው ማን አንተ ማንነቴን ማብረም የምታውቅ ይመስለኛል መታችሁ የህግ ሰዎች ናቸው እኮ ማናቸው እነሱ ማናቸው የምን ካሜራ ነው አጥፋልኝ ያለ ፍቃድ አትቅረጸኝ አይመለከትም አርፈህ ተቀመጥ አትንካኝ አይመለከትህም አርፈህ ተቀመጥ ና ተቀይሩ ቀይሮ ና እዚህ ወደዚህ ጣ ምንድን ነው የምትፈልገው? ና ወደዚህ ማን ነው? ምን ይሁን ነው ያለው? እኔ ምንም የማውቀው ነገር የለም። ምንድን ነው የምትለኝ? የምን ሰዎች ናቸው? ለምንድን ነው የምትቀርጸኝ? የምትቀረጸውማ ማስረጃ እኮ ነው። የምን ማስረጃ ነው? ያለ ፈቃድ ለምንድን ነው የምትቀርጸኝ? ማን አንተ? ለምንድን ነው እኔ የምትሰነዝረው? እኔ ላይ ለምንድን ነው የምትመታኝ? መደብደብ እኮ ነው የፈለግከው? በድብደባ መልክ ልነግርህ ነው። በትዕግስት ላናግር። ቆይ አንተ ምንድነው የመጣብኝ? እኔ ምን አውቃለሁ? እኔ አውራው ይኸው ፊት ለፊት አንተ አይደል እንደ ቀጠርከኝ? ምንድነው ለምንድነው እንደ ወንጀለኛ ነኝ የሚያራሩት? እሱ እኔ ምን አውቃለሁ? እሱን ተወና እኔን አውራኝ። ሰማኛለህ? እሱን ትተህ እኔን አውራኝ። መኪና ውስጥ እንዴት ስትሆን እንዴት ስትዋራጭ እንዴት ስትጎርር እንደነበር ሰምቻለሁ። አታውቁኝም፣ እኔን አታውቁኝም። ከማን ጋር እንደተጋጫችሁ አታውቅም ነው ያልኩህ። አንተ ራስህ የማን ወጥመድ ውስጥ እንደገባ አታውቅም። ምንድነው የምትለው ወንድሜ? በጣም ጥሩ። ምንድነው የምለው? ስራህንማ በደንብ ታውቀዋለህ። ፓስፖርት ልትቀበል የነበረው ያለቁ ጉዳዮች ናቸው፣ በ6 ወር የሚያልቅ ጉዳዮች ናቸው ሲል አይደለ?
አይደለም ከሱ ጋር የምሰራው ስራ እሱ ነው የሚመለከተው። አንተም ማን ነህ? ለምንድን ነው የምትጠይቀኝ? ኤርሚያስ እባላለሁ፣ መርማሪ ጋዜጠኛ ነኝ። አንድ ምስኪን እህታችን አረብ ሀገር በህይወት እያለች ሞታለች ተብላ ቀብሩ በእናንተ ድርጅት ውስጥ ተፈጽሞ እያንዳንዱ ነገር ተጨርሶ ቤተሰብ ልጃችን ሞታለች ብሎ ኦልሬዲ 4 እና 5 ዓመት ተቆጥሯል። ያንን ጉዳይ ደግሞ እንዳለ ነገር ማኔጅ ያደረጋችሁት እናንተ ናችሁ። ተሳሳት። ምንድን ነው የሚያወራው? ስለምንድን ነው ሞት? ስለምን አረብ ሀገር ነው የምታወራው? እያንዳንዱ ነገር ጓደኛ፣ በእኛ ኤጀንሲ እንደዚህ የሚሄድ ሰው የለም። አሰራራችን የኛ ህግ የሚያውቀው ነው። ከህግ ውጭ የምንሰራው ስራ እኛ በፍጹም ሰርተን አናውቅም። እና ለምንድን ነው የገዛ ጓደኛክ እያንዳንዱን ነገር እንድጨርስ እሱ ነው የሚያዘኝ? የሚል ያው ጓደኛክ እኮ ያልተሟላ ፋይል ካላቸው ወይም ደግሞ አይደለም ሞቷል ተብሎ ማስረጃ እንዲሰራባቸው ወይም ብር እንዲሰራባቸው የሚሆኑ ሴቶችን መልመል ያለኝ እሱ ነው። አንተ ነህ ብሎኛል። እኔ ያው ጓደኛ ካጠገብክ ያለው ጓደኛ። አረ እንደዚህ የሚበላ አሰራር የለም። ጭራሽ ታስቦ የማያውቅ ነገር ነው። እኔ ነው እንደዛ ብዬ ማዝቅ አላልኩት። እሱ ዝም ብሎ ሲቀባጠር ነው። እኔ ምን ቆይ ምንድነው ችግር? አንተ ሰው ጭራሽ አለቃፍ የምን ወንጀል ነው እኔ ጋር የምታላከክብኝ? እኔ ምንም ወንጀል አላላከኩብም እኮ። ምንድነው የሞተ ሰው አረብ ሀገር ያላፈጠኝ ነበር። እኔ ራሱ ገለሃል ከመጀመሪያው ጀምሮ እንዲህ ነው የሚልን። አንተ ፈንዝጋ ቅድም ያመንከውን ነገር ደግመህ እሱን ስታይ አትቀባጥር። እሱ እያንዳንዱ የሚያወራው ነገር አንተ ከመምጣት በፊት ተቀርቷል። አንተ ከመምጣት በፊት እያንዳንዱ ነገር ማስረጃ ተይዟል። ገባህ አይደል? እንደውም ሰማለህ በቅርቡ ሙሉ ለሙሉ አንተ የጨረስከው ኬዝ እንደነበር ሰምቻለሁ። በህይወት ያለች ሴት እዚህ ሞታለች ተብላ በእሷ ስም ወደ 7.5 ሚሊዮን ብር እንደሰበሰባችሁና ቀብሩን እንዳካሄዱ አንተ ኬት ያመጣው ወሬ ነው? ሰበብ ለመፍጠር ነው። እንዳትነካው፣ ና ተቀመጥ። አልምርህም። ምንድን ነው የማትመረው? ና ተቀመጥ። እንዳትነካው፣ ጫፉን እንዳትነካው። ቆይ አሳይሃለሁ። ለዚህ ስራ ዋጋ ትከፍላለህ። ጫፉን እንዳትነካው። ቆይ ተቀመጥ። አንተ ታየኛለህ። የምታመጣው ጫፉን እንዳትነካው፣ ጫፉን። የምን ወንጀል ነው እኔ ጋር? እንዳትነካው። የማላውቀው ስራ ባላጠፋሁበት እንዳትነካው። ቆይ አንተ ማን ሆናችሁ ነው እኔን እንደዚህ? ጠብ ከኔ ጋር ነው የሚሆነው። እሱን ካሁን በኋላ ጫፉን ትነካውና ጠብ ከኔ ጋር ነው የሚሆነው። እሱን ለማነቅ ነው የሞከርኳ። እኔ አንቄ ጸጥ አደርጋለሁ። ሰማኸኝ አይደል? እኔ አንቄ ጸጥ አደርጋለሁ። ጫፉን እንዳትነካው፣ ጫፉን እንዳትነካው። ሰማለህ? እሰያለሁ። አንተም ብትሆን እያንዳንዱ መረጃ ካላወጣ መጨረሻ የሚሆነው ይሄ ነው። ስለ አዲሱ ስለሰራው ኬዝ ላውራ ወይስ? በዋነኛነት እኔ የምፈልገው የመጀመሪያው ስራዬ ኪሩቤል የት ነው ያለው? ኪሩቤል ሲቀጥል ደግሞ ኪሩቤል የዚህ ድርጅት መነሻ እንደሆነ አውቃለሁ። ሰማኝ። ያ ሰው የት ነው ያለው? ልክ ያለው ያላችሁ የሰፈሩ ልጅ በህይወት እያለች ሞታለች ተብሎ አስቀብሯል። ቤተሰቦቿ የት ነው የገቡት? ቤተሰቦቿን ማግኘት አልቻለም። ያንን መረጃ ነው የምፈልገው። ያለበዛ እኔ እናንተ ዛሬ እዚህ ስንጋደል ነው የምንውለው። እገልሃለሁ፣ የእውነት እገልሃለሁ። ለምን ብለህ ነው የምትገለኝ? እናንተ ማለት የጭካኔ ጥግ ናችሁ። የጭካኔ ጥግ። ሰውዬ እኔ ስራዬን በስርዓት የምሰራ ሰው ያልሞተች ኪሩቤል ያልከው ደግሞ እኔ የበላይ አለቃዬ ነው እንጂ እንደዚህ የምንሰራ ሰዎች አይደለንም። እንደዚህ በፍጹም ሰርተን አናውቅም። የምትለው ያለው ድራማ ነው በቃ። አንተ ምንድን ነው የምነግረው? አንተ ጭንቅላት የለህም እንዴ? እንዴት ነው እንደዚህ የምታስበው? ያውቃል በቃ ያው እንዳለ እያንዳንዱ ነገር አወጣቶኛል እንዳለ ያውቃል። ስለአንተም ስለ ኪሩቤልም ስለ ስራችንም እያንዳንዱ ነገር ያውቃል በቃ። ይሄ አንተ ባትነግረውም ብትነግረውም ግድ የለውም። እያንዳንዱ ነገር ያውቃል እያልኩ ነው እሱ ከመጀመሪያው ጀምሮ። አሁን አንተ ስጠይቅ እስኪ ስለ ቤተሰቦች ጠይቀው ካላወቃ እኔ ልቀጣ የፈለግከው። እስቲ ቆይ እንደው እስቲ እንዴ ምን አይነት ሰማይ ገምክ? ምን አይነት ጭንቅላት ቢኖራችሁ አንድ ሴት ልጅ ሳትሞት ሞታለች ብላችሁ አስክሬን ከኤርፖርት ነው የመጣው ብላችሁ ብር ትሰበስባላችሁ። ብር ሰብስባችሁ አስክሬን መጣ ብላችሁ እሱ ሌላ ነገር ነው። እዛ ሳጥን ውስጥ ምን ይኑር አይኑር ራሱን የቻለ ኢንቨስቲጌት የሚፈልግ ነገር ነው። ነገር ግን እንደዛ መጣ ብላችሁ ቤተሰብ ልጃችን አረፈች፣ ልጃችን ሞተች፣ እኛን ትተካለች፣ እኛን የሆነ ነገር ታደርግልናለች ብለን የላክናል ልጅ ሞተች ብለው እንደዛ ሲያለቅሱ እንደዛ ሲሆኑ ቁጭ ብላችሁ አጠገባችሁ ስታስተዛዝኑ ስታዩ ምን አይነት ስሜት ነው የሚሰማችሁ? እስቲ ምን አይነት ጭንቅላት ነው ያላችሁ?
ወንድሜ ይሁን እያንዳንዱ ኢንፎርሜሽን ማውጣት አልችልም። ለህይወት የምሰጋለሁ። በቃ ተውኝ፣ በቃ ተውኝ። አንተ ግን የገባህበትን አታውቅም። በቃ እኔ እሰጋለሁ፣ ለቤተሰቦቼ እሰጋለሁ፣ ለራሴ እሰጋለሁ። በቃ ተውኝ። ለቤተሰቦቹ ከሰጋ ንገረው እንዴ። በጣም ጥሩ። አንድ ነገር ልነግርህ እችላለሁ። ለቤተሰቦች ታስባለህ፣ ለቤተሰቦች ትሰጋለህ አይደለ? እኔ ከአንተ መረጃ ነው የምፈልገው። መረጃ አሳልፈህ እስከሰጠኝ ድረስ ቤተሰቦችህ አንድ ነገር እንዲነኩ አላደርግም፣ አንድ ነገር እንዲሆኑ አላደርግም። የሚያስፈልገውን ከለላና ጥበቃ እንዲደረግላቸው ነው የማደርገው። ባሉበት ቦታ ጥበቃ ይደረግላቸዋል፣ ከለላ ይደረግላቸዋል። አንተም ብትሆን የምትናገረው ነገር ሁሉ እዚህ ጋር የህግ አካላቶች አሉ። ነገሮች እየቀነሱልህ ነው የሚመጣው። ኪሩቤል የዛሬ 4 እና 5 ዓመት ባዶ ሰው ምንም የሌለው ሰው እንደነበረ፣ ነገር ግን ከዛ ተነስቶ አሁን ራሱን የቻለ ኢምፓየር እንደገነባ አውቃለሁ። ራሱን የቻለ ትልቅ ድርጅት እየገነባ እንደሆነ አውቃለሁ። የራሱ የቀብር አስፈጻሚ ድርጅቶች እንዳሉት አውቃለሁ። ይህንን ፐርፐዝ ሙሉ ለሙሉ ሰክሰስፉል ሆኖ ለማራመድ የሚፈልግበት አንደኛ ከአንተ የምፈልገው ኪሩቤል የት ነው ያለው? ሁለተኛ ደግሞ ሳጥን ውስጥ ያለው ነገር ምንድን ነው? የምትቀብሩት ከሳጥን ውስጥ ጋር ቤተሰብ ናቸው ብላችሁ ይዛችሁ የመጣችሁት ነገር ላይ ሳጥን ውስጥ ምንድን ነው ያለው? ብትናገር ለራስ ነው የሚበጅ። ወንድሜ እኔ ምንም ማውቀው ነገር የለም። እኔ ኪሩቤልን የምትለውን እንኳን ራሱ አልፎ አልፎ ካልሆነ በደንብ የማገኘው ሰው አይደለም። እንደምታስበው አይደለም። በጣም ትልቅ ሰው ነው። በቃ በሰዎች አማካኝነት በስራ ጉዳይ ከሆነም በመደበልኝ ሰው ነው የማገኘው እንጂ እሱን ሙሉ ለሙሉ አላገኘው። የተወሰነ 1-3 ቀን ነው የማገኘው ከሱ መስራት ከጀመርኩኝ ጊዜ ጀምሮ ማለት ነው። እና እኔ የምሰራው ከውጭ የሚላከውን እቃዎችን ተቀብዬ ነው ለሱ ማስረክበው። ከዛ በኋላ ያሉ ስራዎችን እሱን ነው የሚፈጽመው። ምን ትላለህ እንዴ አንተ ቀልደኛ? ምንድነው የምቀልደው እንዴ? ጭራሹ ነገር ወደ እኔ ተጠመጥሟል እንዴ? ንገረው እንጂ ምንድነው የሚያስቀህ? እኔ ምንም ማውቀው ነገር የለም። በእናትህ ወደ እኔ መኖር እፈልጋለሁ። እናቴን እወዳታለሁ። አንተ ተናገር አልኩህ እንዴ? በቃ ንገረው እንዴ። አይሰማም እንዴ? ኪሩቤል የት ነው ያለው? ኪሩቤል እዚህ አይደለም የሚኖረው። ያው አልፎ አልፎ ነው የሚመጣው፣ ግን በቅርቡ መጥተዋል ተብያለሁ። ከመጣም የሚያርፍበት ሆቴል ራሱ በጣም ነው የሚቀያየረው። ከ3 አልፎ 4-5 ሆቴሎች ነው የሚያድረው። ወይ ታውሯ እንዴ አንተ ስለ ስራ ዛሬ አልነገረህም? አሁን አልተደወላችሁ? ታውሩ አለ ስራው እንዴት ሆነ? ሁሌ እንደሚደውልልህ ትነግረኛል ነበር በፊት። እኔ አሁን በአሁኑ ስራ አላገኘውም፣ ግን አገር ውስጥ እንደገባ ሰራተኞቹ ከኔ በላይ ያሉ ሰራተኞች ነግረውኛል። እሺ አገር ውስጥ ነው ያለው። በጣም ጥሩ። አገር ውስጥ በምናገኝበት መንገድ እናገኛለን። ሁለተኛው ጥያቄ ደግሞ ምንድነው ሳጥን ውስጥ ያለው? ወንድሜ እንደምታስበው አይደለም። ኪሩቤል ማለት በጣም ኃይለኛና ጨካኝ አረመኔ ሰው ነው። እንዳለ ነው የሚጨርሰን። በሱ ስር ያለ ሰው ሁሉ በጣም ነው የሚፈራው እና ከውጭ የሚላከውን አስክሬን ሰው ነው በቃ። እና እሱን ተቀብዬ ነው እኔ ለእነሱም ማስረክባቸው። ያላችሁት ነገር ሁሉንም ደግሞ ያው ሀቅ ከወጣ አይቀር በህግ ከለላ ስር ከሆነን እኔም ቤተሰቦችም በጣም አስነዋሪ የሆነ ስራ ነው የሚሰራው። እኔም ለእንጀራ ብዬ በአንዳንድ ስራዎችን ከሱ ጋር ሰርቻለሁ። ስለዚህ እዚህ ሳጥን ውስጥ የምትቀብሩት ሳጥን ውስጥ ባዶ ሳይሆን የሰው አካል አለ፣ ግን የማን እንደሆነ አላውቅም ነው የምትለኝ። ያንን የሚያውቀው ደግሞ ኪሩቤል ራሱ ነው። አላውቅም። ከዛ ሲልኩት ራሳቸው ነው የሚያውቁት። ከኔ ስር በታች በጣም ብዙ ሰዎች አሉት፣ ከኔ በላይም በጣም ብዙ ሰዎች አሉት። እሱ ራሱ የሚዘጋጁትን ሰዎች ሁሉንም ፋይላቸው አሟልቶ ለእኔ ስለሚያስረክብና እኔ ደግሞ ከኔ በላይ ያሉትን ሰዎች ነው የሚያስረክባቸው። ኪሩቤል በፍጹም በአካልም ራሱ እኛ ለማግኘት እድልም እንኳን አይሰጠንም እና ለዛ ነው ሙሉ ኢንፎርሜሽን ራሱ የለኝም። የማውቀው ያክል ይሄን ነው በቃ የኔ ስራ ይሄን ነው። ግን ከሁሉም በላይ አደራ እናንተ የህግ ሰዎች ከሆናችሁ በቃ በህግ ከለላ ውስጥ እንድንሆን እንፈልጋለን። ጀመራውን እሱ በህግ ሰው ይላል። እኔ ስንት ሰው በእጁ ላይ እንዳለ ታውቃለህ? እንዴት ነው የምናመልጠው? እኔ አሁን እዚህ ጋር ተቀምጬ ስንት ሀሳብ ስለ ቤተሰቦቼ ስለራሴ እሱን ለእኔ ጣሉት። አንድ እንድታውቁት የምፈልገው ነገር ቢኖር ለእያንዳንዱ ወንጀል የምትቀጡትን ቅጣት ከዚህ ስራ ብትወጣ ራሱ አለቅም እያለ እያስፈራራ ነበር። አንተ ባለፈው እንዴ ማንም ሰው የስራ አይሰራውም፣ በአንተ ቦታ ማንም ተተክቶ አይሰራውም ሲል ለመውጣት ሞክረ ነበር ነው። ከዚህ ስራ ሁልጊዜ ነው የምንሞክረው፣ ግን አጋጣሚ አላገኘንም።
ለምን የሴቶቹ እንባ የእናቶቹ እንባ እንቅልፍ ነሳክ? የአባቶች እንባ እንቅልፍ ነሳ? ብንወጣም እኛም በህይወት አንተርፍም አይደለም። እኛ ቤተሰባችን ራሱ የሚተርፍበት እድል በጣም ጠባብ ነው። እያንዳንዱ ነገር ከቨር የሚያደርገው እንኳን እሱ ነው። ለቤተሰባችን የሚያስፈልገውን ነገር ሁሉንም የሚያሟላ ኩርቤል ነው። በጣም ጥሩ። እንግዲህ ይህ ቤተሰቦች ያለውን ነገር እየሰማን ነው። ኦልሞስት ኪሩቤል የተባለውን ግለሰብ ለመያዝ አንድ እርምጃ የሚቀረን ያህል አይነት ስሜት ነው እየተሰማኝ ያለው። በጣም እንደቀረብኩኝ እርግጠኛ ነኝ። እናትና ልጅ መገናኘት አለባቸው። እናትና ልጅ ተራርቀዋል። ብዙ እናቶች በእርግጠኝነት ልጆቻችን ሞተዋል ብለው አልቅሰው እርማቸውን አውጥተው እየኖሩ ነው ያሉት። ብዙ ወንድሞች በዚህ ነገር አዝነዋል። እህታችን ለኛ ብላ አረብ ሀገር ሄዳ ሞተች፣ ለኛ ብላ ይህ ሁሉ ነገር ተፈጠረ፣ እንደዚህ ተፈጠረ እያሉ ነው። በብዛት ደግሞ በጣም በሚገርማቸው ሁኔታ ዋና የፕሮጀክቱ ዓላማ ሆኖ እየተሰሩ ያሉት ክፍለ ሀገር ላይ የሚኖሩ ገጠራማ ክፍል ላይ የሚኖሩ ሴቶች ላይ ነው። ይህም የሚደረገው ደግሞ በኔትወርክ ሰበብ ወይም ደግሞ በተለያየ ሰበብ ቤተሰቦቻቸው ማግኘት እንዳይችሉ እንዳይገናኙ ስለሚያደርጓቸው ነው። ብዙ ፋይሎች ብዙ መረጃዎች እጄ ላይ ያሉ የእያንዳንዱ ቤተሰቦች ጋር እየሄድኩኝ መርዶ ተቀምጦ የነበሩ እናቶችን ብዙ ማበስራቸው ነገሮች አሉ። ነገር ግን ከዛ በፊት ምንም አይነት ጥቃት አለመፈጸሙን እርግጠኛ መሆን አለብኝ። በቁጥጥር መግባት ያለባቸው ሰዎች መግባት አለባቸው። እንደተባለውም ከሆነ ደግሞ ይሄ ኪሩቤል የተባለው ግለሰብ ኢትዮጵያ ውስጥ መጥቷል ተብሏል። ዱባይ ላይ ነው ቤሩት ላይ ነው ቅርንጫፍ ያላችሁ? ሌላኛው ዱባይ ነው። እሱ የትም አለው። ሁሉም የኤምሬት ሀገሮች አሉ። እሱ የትም አለው። በጣም ጥሩ። እንግዲህ ያው እንዴት አድርገን ይዟለን እንዴት ይሆናል የሚለውን ነገር እንግዲህ ያው የኛ ስራ ነው። የኛ ቡድን ደግሞ በእንደዚህ አይነት ነገሮች ላይ የሚታመንበት ነው። የምንጠቀማቸው ታክኒክና ቴክኒኮች የታወቁ ናቸው። ቀጥታ ወደ ስራችን ነው የምንገባው፣ ወደ ቀጣዩ ስቴፕ። እዛ ላይ ምን ይፈጠራል? ምን ይሆናል? የእውነት ነው የምላችሁ። እኔ እናትና ልጅን ማገናኘት አቅቶኝ አይደለም እስከ ዛሬ። ልጅቷም እኛ ጋር ነች ያለችው፣ እናትየዋንም እየፈለግናት ነው ያለው። ነገር ግን ዋና መንጀለኛው መግባት አለበት፣ በቁጥጥር መዋል አለበት የሚለው ነገር ነው ነገሮች እንድናዘገይ ያደረገን። እንግዲህ ቤተሰቦች እንግዲህ እስቲ ቀጥታ ይዘናቸው እንወጣለን፣ ወደ ስራችን እንገባለን። ቀጣይ ላይ ምን ይፈጠራል፣ ምን ይሆናል የሚለውን አብራችሁ እንድታዩ እንፈልጋለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ኮሜንት ላይ ደግሞ የየራሳችሁን አስተያየት እንድጽፉልኝ እፈልጋለሁ። አብራችሁ የነበርኩት እኔ ኤርሚያስ ነኝ። መልካም ጊዜ፣ መልካም ቆይታ